ተጀመረ። ቤተሰብ ላይክ፣ ሼር፣ ሰብስክራይብ አርጉ። አምስት አይነት የጀንጃኝ አይነቶች አሉ። እነሱን ነው ዛሬ የምነግራችሁ። ያው ዜናው መሰራቸው አዶናይ እና ጃኒ ተፋተናል ብሎ አዶናይ ገለጸ። አሜሪካም ለንደንም ዜግነት ያላቸው ልጆች አናይ ጋይስ በዲ ለንች ታርገብኛል ብለውና ጋይስ እኔ አላምንም። ነገ ደግሞ ቀለበት እያሰረላት ልናይ እንችላለን። እኔ አላምንም። አሁን በቀደም 4 ኪሎ አካባቢ እየሄድኩኝ አንድ ፖሊስ የሆኑ ቆሻሻ ወጥቶ የሚሰሩ ሴትዮን አንገታቸውን ይዞ ይጨቃጨቃቸዋል። ሰው ፖሊሱ እንዲለቃቸው ይለምኗል። ፖሊሱ አልለቅም ወስዳቸዋለሁ ነው የሚለው። ጠጋ ብዬ ምን እንደተፈጠረ ለመጠየቅ ሞከርኩ። ፖሊሱ የሚለው ምንድነው? ሴትዮዋ ቆሻሻ አውጡ ያሉት ወደ ቤተ መንግስት እያዩ ነው። አልገባኝም። ቤተ መንግስት ቆሻሻ የለም እንዴ? ጤፍ የኢትዮጵያን የምግብ ምልክት፣ ስንዴ ደግሞ የምርጫ ምልክት ነው። በፊት ስንዴ በየወፍጮ ቤቱ፣ አሁን ስንዴ በየመስሪያ ቤቱ እየተከፋፈለ ነው። ያልተለቀመው ስንዴ ለሚለቀመው ህዝብ ምልክት ሆኖ የሚያገለግል ሲሆን ለዓመታት ሳይጠረጥር የሚመነጠረው ህብረተሰብ ጉልበቱ ላይ ባለው ሰፌድ ማበጠር ቢጀምር እንክርዳዱን ማራገፍ አያቅቶም ተብሏል። አለበዛ በየቤታችን የገባው ስንዴ ንፍሮ መሆኑ የማይቀር ነው። ለጤና ምርመራ ጤና ጣቢያ የሄዱ በሽተኞች ካርድ ክፍል እንደገቡ ምርጫ ካርድ ተሰጣቸው። ምርጫ ካልመረጣችሁ እውነትም ያማቸዋል የተባሉት ታካሚዎች ካርድ በሃርድ የወሰዱ ሲሆን ማደንዘዣ በየካርድ ክፍሉ ተሰጥቷቸዋል። ከምርጫ በኋላ ባሉት ተከታታይ ዓመታት ደግሞ ይወጋሉ። እሺ እዚህ ጋር የአካል ጉዳት መንስኤዎችን አውቀን አካል ጉዳተኝነትን እንከራከር ይላል እና አካል ጉዳተኞች መሰል ያለው እዚህ ጋር ያሳዝናል። በይቸራው እንግዲህ ምንድነው ዛሬ የሚስሉት ያቁም። አረ እንደዚህ ይቻላል። ከመቀጠል ከዚህ በኋላ ኖርማል ይሻላል። ከእንደዚህ ተደረገ አካል ጉዳተኛ አይደለም ካልሲ ነው አካል ጉዳተኛ ይሁንስ እንግዲህ እዚህ ጋር በቴሌ ብር ይክፈሉ ይላል። እዚህ ጋርም በቴሌ ብር ይክፈሉ ይላል። ቀናስ ስንል በፕላስቲክ እቃዎች መግራት ክልክል ይላል። አሁን እስካፍ ስንል ሞባይል ያጥፉ። ቴሌ ብሩ በምንድን ነው? በቤት ስልክ ነው። አምስት አይነት የጀንጃኝ አይነቶች አሉ። እነሱን ነው ዛሬ የምነግራችሁ። እንደኛ ሙጫ ጀንጃኞች ይባላሉ። እነዚህ ማግኔት ናቸው። በቃ እንደዚህ ተለጥፈውባችሁ ማለት ነው። ልትነቅሏቸው ልታላቀቋቸው ብትሞክሩ ራሱ አይላቀቁላችሁ ገና ማለት ነው። ታወቃችሁ በአንድ ሳምንታችሁ የበላችሁትና የጠጣችሁትን የተኛችሁበትን ሰዓት ማወቅ ይፈልጋሉ። 24 ሰዓት ስልክ ማውራት ይፈልጋሉ። 24 ሰዓት ይደውላሉ። በቃ በጣም አዝግ ናቸው። ካልተገናኘን ነው፣ ካላገኘውሽ ነው። ቴክስት ባት መልሽ አይመለከታቸውም። በዚህ ብሎክ ስታረጋቸው በዛ ይመጣሉ። በኢንስታግራም ብሎክ ስታረጋቸው በፌስቡክ ይመጣሉ። በቴሌግራም ይመጣሉ። በቴሌግራም ብሎክ ስታረጋቸው በጓደኛሽ ስልክ ምናምን ይመጡ። ሙጭጭ ካሉ ሙጭጭ አሉ ነው በቃ። ሁለተኛ ሰገጤ ጀንጃኞች አሉ። ሰገጤ ናቸው። ወዳ ማራ የሚሉ እነዛ አሉ አይደለም። ቴክስታችሁ ላይ ሃይ እያሉ የሚደረድሩ 10 ሃይ ምናምን የሚልኩላችሁ በቃ ባትመልሱም አይመለከታቸውም። በቃ እንደዚህ ናቸው። በቃ እንደዚህ አናትሽ ነው የሚሉሽ።
እና እነዚህ ያስታውቃሉ። በቃ ለመቶ ሴት ነው የሚልኩት። ለማን እንደላኩ ራሱ ማን እንደሆንሽ ራሱ የሚያውቁሽ አይመስለኝም። በቃ ላዩት ሴት ሁሉ ሃይ ይላሉ፣ ውዳ ይላሉ፣ ማራ ይላሉ። ሶስተኞቹ ደግሞ ኮንፊደንስ ያላቸው ጀንጃኞች ናቸው። እነዚህ ማለት ነው ማንንም ሁኚ ምንም ሁኚ በቃ የራሳቸው እንደሚያደርጉሽ እርግጠኛ ሆኖ ነው የሚጀነጁሽ ሲያወሩሽ። ወሬያቸው ራሱ ጓደኞችን ስተዋወቅ እንደዚህ ያደርጋለሁ፣ ቤተሰቦችን ስተዋወቅ እንደዚህ ያደርጋለሁ፣ ሳገኝሽ እዚህ ቦታ ወስድሻለሁ፣ ሳገኝሽ እንትን ጋብዝሻለሁ። በቃ በኮንፊደንስ አንቺ እኮ አገኛለሁም አላልሽውም እኮ ግን በቃ አፍንጫቸው ላይ ነው ኮንፊደንሳቸው። ሴት ልጅ ኮንፊደንስ ያለው ወንድ ስለሚመቸው አንዳንዶቹ ይሳካላቸዋል፣ አንዳንዶቹ ግን በቃ ያስቋቸዋል። በቃ ዝም ብላችሁ እያያቸዋቸው ፈታ የምትሉት በቃ ምንም ሳትመልሱላቸው እነሱ ግን የልጃችሁን ስም ምናምን አውጥተው ጨርሰዋል። በቃ ጋብቻችሁን ቀን ምናምን ቆርጠዋል። አራተኞቹ በጣም ኩል ጀንጃኞች ናቸው። እነዚህ ማለት ነው ካዩሽ ከወደዱሽ አንዴ ቴክስት ያደርጉልሻል። የሌለ ሪል ያልሆነ ነገር እየቀባጠሩ ማለት ነው ራሳቸውን አያስነቁም። በቃ ኩላቸውን ጠብቀው የሚፈልጉትን ያውቃሉ፣ የሚፈልጉትን አይነት ሰው ያውቃሉ። ሁሉንም ሴት አያወሩም። ሲጀምር ይመጣሉ፣ በቃ ያወሩሻል፣ ሰላም ይሉሻል ምናምን፣ ወይ ስለራሳቸው አንዳንድ ነገር ይጽፉልሻል ምናምን፣ እንተዋወቅ በውጥሽ ደስ ይለኛል ምናምን ይሉሻል። ያው ደስ ካለሽ መልሽልኝ ነው፣ ደስ ካላለሽ እግርሽን መብላች ብቻ ማለት ነው። ብቻ የምትሉ ወንዶች ከነዚህ ወንዶች ተማሩ። በቃ እነዚህ ኩል ናቸው። በቃ የሚፈልጉትን የሚያውቁ ስነ ስርዓት ያላቸው፣ ሲተዋወቁሽ ራሱ በአላማ ነው፣ ዝም ብለው ማለት ነው ጊዜያቸውን፣ ገንዘባቸውን፣ ሰዓታቸውን ለማቃጠል አይደለም የሚመጡት። በደንብ ሳያውቁሽ ዝም ብለው በቃ አይበሉልሽም። በቃ እነዚህ ስማርት ናቸው እና እነዚህ ወንዶች ከዚችም ሴት ጋር አይታዩም፣ ያስታውቃሉ። በጣም ኩል ናቸው። በቃ ህይወት የገባቸው ናቸው፣ አላማ ያላቸው ናቸው። እነዚህ ኩል ጀንጃኞች ብለን መድበናቸዋል። አምስተኞቹ የመስቀል ወፍ ጀንጃኞች ብለናቸዋል። እንደ መስቀል ወፍ በአመት አንዴ ይመጣሉ። ያወሩሻል፣ ልባቸውን የውስጣቸውን ዘግዝቀው ከዛ ማለት ነው ይሰለባሉ። በቃ ስለብ ነው የሚሉት ባንዴ። ከዛ እስከ ዛሬ አመት ድረስ አታያቸውም። ወይ በዓል ላይ ምናምን ይመጡና እንኳን አደረሰሽ ምናምን ይሉሻል። በአመት አንዴ ደግሞ እንኳን አደረሰሽ ስላሉሽ ብቻ በቃ አንቺ ሚስታቸው አድርጎ ነው የሚያስቡሽ። በቃ በጣም ባለመብት አድርጎ ነው ራሳቸውን የሚያስቡት። እንዴት ራሳቸው እንደሚያስቡ አላውቅም። እነዚህ ተጠንቀቋቸው። ሁሌ ፕላን ቢ ይዘው የሚንቀሳቀሱ ወንዶች ናቸው እና መጥተው ሲያወራሽ በጣም ላይ ይሰቅልሽና ማለት ነው ምላሱ በስመ አብ። በቃ ወይ ሁላችሁም ትታወቃላችሁ። ሴቶች በደንብ አድርገው መንጥረው መነጣጥረው ነው የሚያውቋችሁና ማለት ነው። ራሳችሁን አታስበሉ። ሁላችሁም ጠብቃችሁ ጀንጅኑ። ወደዛ የልደታ ክፍለ ከተማ ፖሊስ ጣቢያ እዛ አካባቢ መስራት አለበት አይደል? ባለፈው ነገር ይሻለው እንትና የሆነ አሰልጣኝ ጋብዤ ኢንተርቪው ያደረኩት አይ ስፖርት ዞን ነሰያ ነሞኬ ጋር ገብቼ ፕሮግራም ነውና ማክሰኞ ቀን አስተዋውቄዋለሁ። ነገ አድማጮች ይግዳ ቀን ነው ከሌ የተባለ አሰልጣኝ እዚህ ይመጣል፣ ጥያቄ ካላችሁ ላኩልና አልኳቸው። አረፈደብኝ አሰልጣኙ ማለት ጠዋት አውጥተናል፣ 2 ሰዓት ከምናምን አያነሳም። ከዛ የሆነ ሰዓት ላይ ተዘጋ ስልኩ ጭራሽ። ዛሬ ማለት ፕሮግራም ሲሆን ትዘጋጃለህ እና እንግዳ ብዬ ነው ያወራሁት። ባየው አያነሳም፣ ባየው ተዘግቷል። 3 ሰዓት ከ10 ከ20 ተኩል ያልተዘጋጀውም ዛሬ በቃ አድማጮች ፋና ብሮድካስቲንግ ኮርፖሬሽን እያደመጣችሁ ትገኛላችሁ። የእንግዳ ሰዓታችን ላይ ምን አሰልጣኝ ከሌን ጋብዘው ነበር፣ አልመጣም። ሰዓት ምን ነው አልናቅም። እንግዲህ እስኪ አንድ ሰምተን እንመለስ። የማዲንጎ አፈወርቅን ምን ነው ለኛ ዳኛ የሚለው ሰምተን እንመለስና እስከዛ አራት ነገሮችን እናነሳለን ምናምን ጋበ ምናምን መጣልሽ 3 ሰዓት ከ40 ላይ ምንድን ነው አልኩት። አይ ስልኬን ተሰርቄ ያለ። የቱ ጋር ሰው? ጥቁር አንበሳ ጋር ስልኬን ተሰርቄ እዚህ እናንተ ጋር ሲዲን ኤምባሲ ጎን ፋና ጋር አረማከ። ኦኬ እሺ የምር ነው። እሺ 40 ደቂቃ አለን። በ40 ደቂቃ ውስጥ ደቂቃ መልስና አጣራ መልስልኝ። ከዛ 4 ሰዓት ከ28 ላይ የኛ ፕሮግራም ያልቀው 4 ሰዓት ተኩል ነው። አድማጮች የዛሬ እንግዳችን ከሌ ነበረ። ለነበረ ቆይታ እጅግ አድርገን እናመሰግናለን። እኔ ሳላንሳው የሚያነሳው ሀሳብ ካለ ጥያቄ ካለ ለሱ ዕድል መስጥ እባክህ ያልኩት። አሉላ በጣም አመሰግናለሁ። እግዚአብሔር አክብርልኝ ስለጋበዛችሁ። በጣም ፋና በጣም ያምራል። ቆንጆ ስቱዲዮ ያላችሁ። አንድ ማስተላለፈው መልእክት አለ አለ። ስልኩ ተሰርቋል። ምንድን ነው? ቀጥል አልኩት። ላይቭ ነው እንግዲህ የልደታ ክፍለ ከተማ ፖሊስ ጣቢያ እዛ አካባቢ መስራት አለበት አይደል? ቤልጂየም ኤምባሲ ገብቼ ማለት ነው። ቤልጂየም ኤምባሲ የዛሬ 1 ዓመት እቺ ከዛ ኢንተርቪው ተደረኩ። የት ትራቨል ስትሪ ያለ የት ሄዳል አለች። እኔ ማነው አልቀን መስገጫ አድርገው እና የት ሄዳል አለችኝ። የኤምባሲዋ ሰራተኛ እና የት ሄዳል ሰባ
እኔ የትም አልሄድኩም። ኢትዮጵያዊ ነኝ፣ ስፖርት ጋዜጠኛ ነኝ እና የትም አልሄድኩም። ጊሸን ትራቭል ስትሪት ጊሸን ሄጃለሁ። ዘብር ሄጃለሁ። ያው አርሴማ ዙር አርሴማ ሄጃለሁ። ጎ አለች እግዚአብሔር ነው አሉት። እዚህ ሁሉ ቦታ ሄዳ እንዴት አልተሻለም? ግን እዚህ ሁሉ ቦታ ሄደ እንዴት አልተሻለም? እግዚአብሔር ጭዌን እኮ ማለት ነው ያራዳ ልጅ ጆታት። ለማንኛውም ፎሎ፣ ላይክ፣ ኮፒ ሊንክ፣ ሼር እያደረጋችሁ ፎሎ አድርጉ ቤተሰቦች። ይመቻችሁ። 4 ኪሎ ያበቀለችው አቡሽ የቤት ስሙ ነው። ዘናጭ ነው እሱ በልጅነቱም የዘጠናዎቹ ትውልድ የፎቶ አነሳስ ሰለባ፣ ጎበዙ ተማሪ፣ ሕይወትን ለማሸነፍ ብዙ ውጣ ውረዶችን አይቷል። 4 ኪሎ ማስቲካ አዟሪ፣ ያኔ የደገፈችውን ሊስትሮ ዕቃ ዛሬም በክብር አስቀምጧታል። የአምባሳደር መንገድ የታክሲ ረዳቱ፣ የሰሜን ማዘጋጃው የፓርኪንግ ሰራተኛው፣ የፒያሳው ስፖርት ቤት ተላላኪና የጽዳት ሰራተኛ፣ ቀበሌም ቲያትር ክበብ ጎራ ብሏል። እንጀራ ለመብላት ብዙ ዞሯል። በብዙ ሙያ ቀዳዎቹን ለመድፈን ጥሯል። መምህርነት ህልሙ፣ የኮቶቤው መምህር፣ የማይክሮሊንኩ አካውንታንት፣ ስለ ህልሙ በነጻ ቅጠሩኝ ብሎ ለኢቲቪ ደብዳቤ ጻፈው። ህልመኛው ወጣት ጋሽ ውሸት ወርቅ ቀለማው ጋር ተመላልሶ ስለ ማስታወቂያ ብዙ ልምድ ቀስሟል። እንደውም የቼራሊያ ማስታወቂያ የሰረከኝ ሰውዬ ተላዋረደ ብሩን ብትከፍለኝ ይላል። የማስታወቂያ ስክሪፕቶቹ ዛሬም በጥንቃቄ ያስቀምጧቸዋል። በ19 ዓመት የአየር ላይ ወጣው ዛሬ ላይ የ30 ዓመት ሰው ነኝ ይላል ሶፊ። ጊዞ መራኪ ጋር በወጣቶች ፕሮግራም አየር ላይ ወጣው። 6 ወራት ያለምንም ደሞዝ ለሙያ ፍቅር የቲቪ ደጃፍ የተመላለሰ አያሌ ደብዳቤዎችንም ጽፎ ደጅ ጸና። ኮካኮላ የተሰጠው ውድድር መድረኩን አጋፍሮ የቲቪ ቤት የከተመው የቢኤስ አዲስ ነገር ህልመኛው በነጻ የሰራበት ቤት የተመሰገነበት መልሶ ደሞዝተኛ የሆነበት የሚበላበትን እንጀራ ቀድሞ የጋገረ ብልህ የእሑድ መዝናኛው ድምቀት ከኢቢኤስ ናፍቆት ጋር በኢቲቪ ያዝናንተውናል። ሙሽሮች መስለው ስንቶችን አወዛግበዋል። አብሮ ደናሾቹ፣ ባለሊሙዚኖቹ፣ ኃይሎ ጋምባዮቹ ከደመራውም አብረው የቲቪ ደረጃዎች አሻራቸውን አስቀርተዋል። ባለንዝርቶቹን አንዳቸው ለአንዳቸው ጌጥና መለያም ነበሩ። ጠይሙ ሳቂታ ካሻው ቆቡን ደፍቶ ወዲህ ከነዱላው ወዲያው ከነሂጃቡ ከነጀለቢያውም ከምስኪኑ ቤት ገብቶ አንዳች አኗኗር ያሳየናል። ግንባርም ከሀገር ዘብ ጋር አለ። ባለመለከቱ አዋጅ ነጋሪ፣ የመድረክ አጋፋሪ፣ ዶክተሩ ተዋናይ፣ በእሑድ መዝናኛ ስራዎቹ የበርካቶችን ቤት ያንኳኳ። ውዝዋዜው ልዩ ነው። ጉራገኛው ተወዛዋዦችን ይፈትናል። ጋቢ ደራቢው፣ ጃንጥላ ዛሪው፣ አገው መሳይ፣ በጋዜጠኝነቱም የማይገኙ እንግዶች ለሱ ቀላል ናቸው። ቴዲ በስሜ ሲጠራኝ በደስታ ፈንደኩ ባይ፣ አብነት ቤተኛው ልስን አውቶናል። ከናቲ ጋር ተጫውቶ ከሄኖክ ጋር ልዩ ቀን አሳይቶናል። ተዋናዮቹ ቅርቡ የነሶ ለሳይ ወንድሜኔ ቀንደኛ አድናቂ ከእጁ የተችላለ የምስክር ወረቀት ተሰጥቶታል። ስለ እናቱ ቢያወራ የማይሰለቸው ሕይወት መልኳን ግርማ ሞገሷን ዘበናይ ነበረች እኮ ሰላምዬ፣ እኔን ያላባት ስታሳድግ መልኳን ያጣች እናቴ ይቿት የኔ ጀግና ሕይወት በ6 ወሬ ከጉልበቷ ላይ አውላኝ ጉልበቷን ያጣች ብሎ ዛሬም ጥሏት መውጣት ዳገት የሆነበት በ60ኛ ልደት በዓሏ ላይ ሰርፕራይዝ ያደረጋት ካባ ደርቦ ዳግም ሙሽራት አበባ ያስበተነላት በርካቶች በታደሙ ዝግጅት በእንባ ያመሰገናት እጁን ነክሶ ስለሷ በእንባ የተናገረ ሶፊ የእናቱ ልጅ የባቡል ኬሩ የበጎ አድራጎት ድርጅት መጀመሪያው ጎብኚ ጋዜጠኛ ስለ በጎነቱ በወረቀት የተመሰከረለት ታዋቂ ሰዎችን ወደዚህ ደጅ የሰበሰበ ስለ መልካም ስራው ተቆሞ ተጨበጨበለት ጋቢ የሚደረግለት አምባሳደሩ የሙያችን ተምሳሌታችን የቲቪ ገብቶ ህልሙን የኖረ የቲቪን በር ከፍቶ የገባ ኮምፒውተሩ ላይ ቁጭ ብሎ ሳለፈበት እንጀራ የጎለጎለ በመረጃ ራሱን ለማብቃት ጥረት የሚያደርግ ህልሙን ለመኖር ብዙ ውጣ ውረዶችን ያለፈው ልጅ ዛሬ ህልሙን እየኖረ ነው። የቲቪ ስቱዲዮ መመላለሻው ነው። የእሑድ መዝናኛ ወንበር የሚጠብቁት ባለ አስተማሪ ታሪክ ባለቤቱ ጋዜጠኛ ሶፎንያስ ዋሲሁን። ጋዜጠኛ ዮናስ ከኢቢኤስ ቴሌቪዥን ወጥቷል፣ ወደ ውጭ ሀገርም ሄዷል የሚል መረጃ በሰፊው እየተሰራጨ ነው የሚገኘው። እሱም በቅርቡ በተላለፉ የኢቢኤስ ቴሌቪዥን ፕሮግራሞች ላይ አልተገኘም። እውነታው ምንድነው? ተወዳጁ ጋዜጠኛ ዮናስ የኢቢኤስ አሁን ላይ ካሉ ጋዜጠኞች ሲኒየር ጋዜጠኛ ሰሞኑን እንግዲህ ኢቢኤስ ፕሮግራሞች ላይ እየታየ አይደለምና ከዚህ ጋር ተያይዞ አንዳንድ ዜናዎች እየወጡ ነው። ከኢቢኤስ ቴሌቪዥን እንደለቀቀና ውጭ ሀገር እንደሄደ
እየወጡ ያሉ መረጃዎች ያሳያሉ። ከተሰሩ ዜናዎች ውስጥ እስቲ አንዱን ላሳያችሁ። ሰላም ጤና ይስጥልኝ ውድ የቻናላችን ተከታታዮች፣ ዛሬ ወደ እናንተ ይዘንላችሁ የቀረብነው ጉዳይ በኢትዮጵያ ሚዲያ ዘርፍ ውስጥ ትልቅ ቦታ ያለውንና በኢቢኤስ የቴሌቪዥን ጣቢያ ለብዙ ዓመታት እንጫወት በተሰኘው ዝነኛ ፕሮግራም ውስጥ አብሮን የቆየውን የዮናስ ከበደ ጉዳይ ነው። በቅርብ ቀናት ውስጥ ዮናስ ከበደ ከኢቢኤስ ተሰናበተ የሚለው ጥያቄ በፌስቡክ በቲክቶክ እና በቴሌግራም ገጾች ላይ ሰፊ መነጋገሪያ ሆኗል። ይህ ወሬ ከየት መጣ? እውነታውስ ምንድነው? የሚለውን ዛሬ በጥልቅ እንተነትናለን። ዮናስ ከበደ ከኢቢኤስ ጋር ያለው ግንኙነት ሲነሳ መጀመሪያ ወደ አእምሯችን የሚመጣው የእሱና የኮሜዲያን እሸቱ መለሰ ልዩ ጥምረት ነው። ሁለቱ በጋራ ሆነው የፈጠሩት እንጫወት ፕሮግራም በኢትዮጵያ የቴሌቪዥን ታሪክ ውስጥ ከፍተኛ ተመልካች ካላቸው ዝግጅቶች አንዱ ነው። ነገር ግን በቅርብ ጊዜያት ዮናስ በፕሮግራሙ ላይ አለመታየቱ ብዙዎችን ጥርጣሬ ውስጥ ጥሏቸዋል። አንዳንዶች ዮናስ ራሱን ችሎ ሊወጣ ነው ሲሉ፣ ሌሎች ደግሞ ከጣቢያው ጋር አለመግባባት ተፈጥሯል ይላሉ። እውነቱን ለመናገር ዮናስ ከበደ በኢቢኤስ ውስጥ ያለው ሚና ለጣቢያው የምርት ጥራት ትልቅ አስተዋጽኦ ነበረው። የእሱ የግል የንግግር ዘይቤ፣ ጨዋነት የተሞላበት ቀልዱና እንግዶችን የመያዝ ብቃቱ አራዳነትን ከጨዋነት ጋር ያጣመረ ነው። እንግዲህ እንደሰማችሁት ከኢቢኤስ ቴሌቪዥን ለቋል የሚሉ ዜናዎች በዩቲዩብ፣ በፌስቡክ፣ በቴሌግራም፣ በቲክቶክ እየተለቀቁ ይገኛሉ። ለዚህም እንደ ማስረጃ እየተጠቀሙ ያሉት አሁን ላይ የተለቀቁ ባሉ የኢቢኤስ ቴሌቪዥን ፕሮግራሞች ላይ እየታየ አይደለም የሚል ነው። እናም እንግዲህ ይሄን ጉዳይ ለማጣራት እኔም የኢቢኤስ ቴሌቪዥን እና የዩቲዩብ ቻናላቸው ላይ ቼክ ለማድረግ እየሞከርኩኝ ነበረ። እንግዲህ ይሄኛው አሁን የቅዳሜን ከሰዓት ፕሮግራም ነው። እዚህ ፕሮግራም ላይ እንግዲህ ዮናስ ከበደ በስፋት ሁሌ የሚታይበት ፕሮግራም ነው፣ የቅዳሜን ከሰዓት ፕሮግራም። እዚህ ፕሮግራም ላይ እንግዲህ ዮናስ ከበደን በቅርቡ እያየነው አይደለም። ይሄም ነገር ብዙዎችን ግራ ያጋባ ጉዳይ ሆኗል እና እሱ የሌለበት ቅዳሜን ከሰዓት ማየት ከጀመርን የተወሰነ ጊዜም ሄዷል ማለት ነው። እንደ ልጅ ነው የሚሆንና እነሱ ሳናስባቸው አናድርም። በአንድም ሆነ በሌላ በየቀኑ እንገናኛለን፣ እንተሳሰባለን እና እናት እኮ እኛ በቃ የተሰራንበት እጅ ማለት ነው አይደለም፣ የተወለድንበት 9 ወር የቆየንበት፣ ከዛ ደግሞ ስንወጣ መጀመሪያ ምግብ ያገኘንበት የእናቶቻችን ውስጥም እያለ እየተመገብናት ማለት ነው የምትወስደውን እየወሰድንባት፣ ከዛ ደግሞ ስንወጣ ደግሞ ጡቷን እየጠባን፣ ስናድግ ደግሞ እያጎረሰችን፣ ስንታመም ደግሞ አብራን እየታመመች። ይሄ እንግዲህ የእናቶች ቀን ፕሮግራም ነበረ እና ጋዜጠኛ ጸጉ ነበረች እየመራች የነበረችው። እሷም እንግዲህ ኢቢኤስ ላይ ካሉ ሲኒየር ጋዜጠኞች ውስጥ በጣም ተወዳጅ ከሆኑት ውስጥ አንዷ ነች። እና እሱ ያለበት የመጨረሻ ፕሮግራም ዩቲዩብ ቻናላቸው ላይ የተጫነው ከአንድ ወር በፊት አካባቢ ነው። ይሄ ነገር ነው እንግዲህ ይበልጥ መነጋገሪያ እንዲሆን ያደረገው ጉዳዩ። ሁለተኛው ልጅ ሲወለድ በጣም ቆጨ ነገር አለ። በኦፕሬሽን ነበር የወለደችው ኪኪ። እወዳለሁ፣ እኔ እጅግ እወዳለሁ፣ አኮራለሁ፣ እጅግ እወዳለሁ። ለሺህ ዓመት ኑርልኝ። እንኳን ለአባትሽ ቀን አደረሰልኝ። ጌታ አባቴ እወዳለሁ። ስለምታረገኝ አመሰግናለሁ። ስለምትጋብዘኝ አመሰግናለሁ። ጃኒ የልጆች አባት የኔዋ እንኳን ለአባቶች ቀን በሰላም አደረሰ። ወዳለሁ፣ ኑሪልኝ። ዮናስ በጣም የዋህ ቅን የሆነ ጋዜጠኛ በመሆኑ ነው የሚታወቀው እንግዲህ ኢቢኤስ ላይ እና አሁን በጣም ብዙ አስተያየቶች የተሰጡ ነው። ከነዚህ ውስጥ ግን በጣም ብዙ ሼር የተደረገ ያለው አስተያየት ውጭ ሀገር ኦሬዲ ሄዷል፣ ከቤተሰቦቹም ጋር ይሁን ብቻ ውጭ ሀገር ሄዶ መኖር ጀምሯል። ወደ ካናዳ ነው የሚሉት ብዙዎችና ከዚህ በኋላ ኢቢኤስ ላይ የመቀጠል ቻንሱ ዝቅተኛ ነው የሚል ሀሳብ እየሰጡ ነውና ሰዎች ስለዚህ ጉዳይ ይሄንን ጉዳይ ሲሪየስሊ ወስደውት እየሰጡ ያሉት ኮሜንት ራሱ በጣም አስገርሞኛል። እስቲ አንዳንድ ኮሜንቶችን ላሳያችሁ። ዮኒ ፕሊዝ ዶንት ሜክ a huge mistake in your life። በጣም በቃ በህይወት ትልቁን ስህተት እንዳትሳሳት ፕሊዝ ዮኒ፣ በደንብ አስብበትና ወደ ኋላ ለመመለስ አስብ። አንተ የሚገባህ አንድ ህይወት አለ፣ እሱም ክብርህን እና ያንተን ማንነትና አንተን የሚያስከብር ቦታ አለ። እናም እንግዲህ አንተ አሁን ላይ እንደ ስደተኛ ሆነ
ወደ ሌላ ሀገር በምትሄድበት ጊዜ በጣም ብዙ መስዋዕትነት የሚያስከፍል ነገር ሊሆን ይችላል። አንተንም ጭምር መስዋዕት ማድረግ ይሆናልና እኔ ይሄንን ነገር ላንተ አልመኝም። አንተን ያገኘሁት በጣም ለጥቂት ጊዜያት ቢሆንም በበጎ ሰው ፕሮግራም ቢሆንም አንተን ሳይ በጣም ኢነርጂህን ፖቴንሻልህንና ያንተ ያለህን ስነ ምግባር ሳይ በጣም ተገርሜ ነበረ እና አንተ ከዚህ በኋላ ብዙ የሚጠብቅ ነገር አለ። በአንተ በጣም እተማመናለሁ። አንተ የሆነ በጣም ሚኒንግፉል የሆነ ትርጉም ያለው ነገር ክሬት ማድረግ እንደምትችል ባለህበት ሆነ ያን ነገር ማድረግ እንደምትችል በደንብ አምናለሁ። እናም እንግዲህ ይህንን ነገር በደንብ አስብበት የሚል ሐሳብ ኮሜንት ላይ ተጽፎ ሳይ በጣም ሰው ምን ያክል ለሱ አስቡ ኮሜንት እንደሚያደርግ ነው የገባኝና ቀጥሎ እንግዲህ ሪፕላይ ዳንኤል ክብረት በፌስቡክ ገጹ ላይ የጻፈውን ጽሑፍ ብዙዎች እየተቀባበሉት ይገኛሉ። ዳንኤል ክብረት እንዳለው በጎጃም አንድ ተረት አለ። ሀብታሙ የሚባል ልጅ ማግባት የለበትም ብለው የሰፈር ጎረምሶች ቡራ ከራዩ አሉ። ሚስቱን እንገላለን፣ ሚዜዎቹን እንመታለን፣ ድግሱን እናበላሻለን፣ ሰርገኛውን እንገርፋለን ብለው አስፈራሩ። ሀብታሙ ግን ሙያ በልብ ብሎ ሚስቱን አጨ። ድግሱን ደገሰ። የሀገር ሽማግሌዎችና ነፍስ ያላቸውን ሰዎች ጠርቶ አማከረ። እነርሱም ለሀብታሙ ሰርግ ያልመጣ ቡዳ ነው ብለው አወገዙ። ሰውም ተጠራርቶ ሰርጉ ላይ መጣ። ጎረምሶቹ እንኳን ሳይቀሩ ቡዳ መባል ፈርተው መጡ። መቼስ ህዝብ ካወገዘው ምን ይደረጋል? በኋላ ጭፈራው ላይ አዝማሪዋ ያም በየሰፈሩ ፎከር አስፎከረ፣ ያም በየገበያው ፎከር አስፎከረ፣ ጮማና ብሩንዶ እየተመተረ እንጀራ እንደ ኩበት እየተከመረ ድል ባለ ድግስ ሀብታሙ ተዳረ ብላ ዘፈነች አሉ ሲል ነው በገጹ ያጋራው። እናንተስ በዳንኤል ጽሑፍ ላይ ምን ተሰማችሁ? ሐሳባችሁን ኮሜንት ላይ ያጋሩ።